በመካከለኛው ምስራቅ በተለይም ደግሞ በዱባይ በሳውዲና በባህሬን የወርቅ ገበያው ከኢትዮጵያ ትስስር ጋር እጅግ በጣም ከፍተኛ ነው። ዱባይ የዓለም የወርቅ ከተማ ተብላ ትጠራለች። በዓለም አቀፍ ደረጃ የወርቅ መገበያያ ማዕከልም ናት። የወርቅ አዝማሚያው በዱባይ ወርቅ ዋጋ በቀጥታ ከዓለም አቀፉ የወርቅ ገበያ ጋር ወይም ደግሞ ከግሎባል ስፖት ፕራይስ ጋር የተገናኘ ነው። የዱባይን ጨምረን የሳውዲን እንዲሁም ደግሞ የባህሬንን የወርቅ ዋጋዎች ምን ይመስላሉ የሚለውን አብረን የምንመለከት ይሆናል። በዱባይ ወርቅ ስንመለከት እንግዲህ በዱባይ የወርቅ ዋጋ ሲቀንስ ወይም ደግሞ ሲጨምር በኢትዮጵያም ከጥቁር ገበያ የወርቅ ዋጋ ላይ ቀጥተኛ የሆነ ተጽዕኖ ያሳድራል። ምክንያቱ ደግሞ ብዙ የወርቅ ጌጣጌጦች ከዱባይ ወደ ኢትዮጵያ ስለሚገቡ ነው። ሳውዲ አረቢያንም ስንመለከት እንግዲህ ሳውዲ አረቢያ በተለይ በሃይማኖት ጉዞዎች በሀጅ እና በኡመራ ማለት ነው ከፍተኛ የሆነ የወርቅ ፍላጎት ያለባት ሀገር ነው። የወርቅ አዝማሚያቸውንም በምንመለከትበት ሰዓት ላይ በተለይ ደግሞ በዱባይ የወርቅ ዋጋ ሲቀንስ እንደነገርኳችሁ አንዱ እሱ ነው። ወርቅ እንግዲህ በጣም ተፈላጊ የሆነ ነገር ነው። ሳውዲዎች እንዲሁ ወርቅን እንደ ቁጠባ እንደ ኢንቨስትመንት ይጠቀሙበታል። የዓለም ኢኮኖሚ አለመረጋጋት በሚኖርበት ሰዓት እንዲሁ የሳውዲ ወርቅ ገበያ ይደራል፣ እንዲሁም ዋጋው ይጨምራል። በሳውዲ የሚኖሩ ኢትዮጵያውያን ወርቅ ገዝተው ወደ ሀገር ውስጥ ይዞ መግባት እንደ ትልቅ ኢንቨስትመንት ነው የሚያዩት። በባህሬን እንደምታውቁት ከሆነ በወርቅ ጥራቷና በዲዛይን ጥበቧ ትታወቃለች። የገበያ አዝማሚያው ምን ይመስላል የሚለውን የ24 ካራትን፣ የ21 ካራትን፣ የ18 ካራትን በተለይ በዱባይ በሳውዲ በባህሬን ያለውን የምነግራችሁ ይሆናል ማለት ነው። ምን ይመስላል የሚለውን ከመመልከታችን በፊት ግን ቪዲዮን በላይክ ጀምሩት። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። ንጽጽር በምንመለከትበት ሰዓት ላይ ግን ለቲፕ እንዲሆናችሁ ብዬ ነው ይህንን የምነግራችሁ። በዱባይ 1 ግራም ወርቅ ስንት ዲርሃም እንደሆነ ያ በብር ሲሰላ ስንት እንደሆነ በሰራሁት በባንክ መረጃ ብነግራችሁ፣ ለምሳሌ 1 ዲርሃም በኢትዮጵያ ብር በትይዩ ገበያ እየተሸጠ የሚገኘው በ51 ብር ከ90 ነው። በባንክ ደግሞ በ41 ብር ከ28 ነው። ይህንን መግቢያው ላይ ብነግራችሁ ይጠቅማችኋል ብዬ ነው። አሁን ቀጥታ ወደ ዋጋው የምንሄድ ይሆናል። ዱባይ ላይ 24 ካራት 1 ግራም ወርቅ እየተሸጠ የሚገኘው በአማካይ ዋጋ በ600 ዲርሃም ነው። 24 ካራት 1 ግራም ወርቅ በዱባይ 24 ካራቱ 600 ዲርሃም ሲሆን 21 ካራት ውስጥ ስንት ገብቷል? ዛሬ ጃንዋሪ 25 ካላችሁኝ እየተሸጠ የሚገኘው በ499 ከ25 በሆነ ዋጋ ነው ማለት ነው። 18 ካራቱ በዱባይ ዛሬ ቀን ጥር 17 ወይም ደግሞ ጃንዋሪ 25 እየተሸጠ የሚገኘው ከ421 እስከ 457 ባለው ዋጋ ነው ማለት ነው። እንግዲህ እንደምታውቁት ከሆነ ዓለም አቀፍ የሆነ የወርቅ ከተማ ትባላለች። ዱባይ ሲቲ ኦፍ ጎልድ ትባላለች። በዓለም አቀፍ ደረጃ እንግዲህ ትልቁ የወርቅ መገበያ ያለው ዱባይ ነው። እንግዲህ በምንመለከትበት ሰዓት ላይ ከጥር 15 እንዲሁም 16 ከነገርኳችሁ ዋጋ አንጻር እነዚህ 3 ካራቶች 24 ካራት፣ 21 ካራት እና 18 ካራቶች ምንም አይነት ልዩነት አላሳዩም ማለት ይቻላል። በባለፉት 3 ቀናቶች ተመሳሳይ የሆነ ዋጋ ነው ያለው ማለት ነው። አዝማሚያው እንግዲህ ጥሩ ነው የሚባል ነው ማለት ነው። በዋናነት ግን ማወቅ ያለባችሁ ነገር በዓለም ላይ ማለት ነው ወርቅ በቅናሽ ዋጋ ከሚገኝባቸው ጥቂት ቦታዎች አንዷ መሆኑን በዚህ አጋጣሚ ሊነግራችሁ እወዳለሁ። ዱባይ ላይ ከሌሎች ሀገራቶች ጋር ሲስተያይ ወርቅ ይቀንሳል ማለት ነው። በመቀጠል የምንመለከተው ደግሞ ሳውዲ ነው። ሳውዲም እንዲሁ ወርቅ በጣም የሚፈልጉት የሆነ በጣም ለኢኮኖሚ በተለይ አለመረጋጋት በሚገጥማቸው ሰዓት ላይ ሳውዲዎች ወርቅን በጣም ይፈልጋሉ፣ በጣም ይገዛሉ። ዋጋውም እንዲሁ የወርቅ ይጨምራል ማለት ነው። እና የሳውዲ ዋጋው ስንት ነው? ያሁን ያለው ዋጋ 24 ካራቱ በ526 የሳውዲ ነው የ24 ካራቱ በ582 ከ75 እስከ 612 የሳውዲ ሪያል ነው እየተሸጠ የሚገኘው። የ21 ካራቱ ደግሞ በሳውዲ ከ526 04 እስከ 527 የሳውዲ ሪያል ነው እየተሸጠ የሚገኘው። በተለይ
በሳውዲ የምትኖሩ ተመልካች አድማጮቼ ወርቅን ይዛችሁ መግባት ካለባችሁ በዚህ ሰዓት ላይ ይዛችሁ ብትገቡ ይመከራል። ምክንያቱም ወርቅ በዚህ ሰዓት ላይ ይጨምራል ተብሎ እጅግ በጣም ከሚጠበቁ ኮሞዲቲዎች መካከል አንዱ ነው። በተለይ ደግሞ በትሬዲንግም ላይ ገብቷል። ሰዎች ከቢትኮይን ጋር እየተገበያዩበት የሚገኝ ኮሞዲቲ መሆን ከጀመረ እንግዲህ ዋል ሰንበትበት ስላለ በዋናነት እንደዚህ አይነት ወርቆችን በመግዛት ወደ ሀገራችሁ ይዛችሁ ብትገቡ የተሻለ ኢንቨስትመንት ማድረግ ትችላላችሁ በሀገራችሁ ማለት ነው። በተጨማሪም ደግሞ ብሔራዊ ባንክ ማበረታቻ አለው። በተለይ መንግስት ወርቅን በህጋዊ መንገድ ስታስረክቡት ዓለም አቀፍ የሆነ ተጨማሪ የሆነ ማበረታቻን ይከፍላችኋል ማለት ነው። ይህም ደግሞ ህጋዊ የወርቅ ግብይትን ከፍ ያድርጓል ተብሎ ይጠበቃል። በመቀጠል የምንመለከተው የባህሬን ዲናርስ ስንት ነው ዋጋው የሚለውን ማስመለከታችሁ ነው የሚሆነው። ባህሬንን እንግዲህ እንደነገርኳችሁ የወርቅ ጥበባቸው እጅግ በጣም የተለየ ነው። በተለይ ከሳውዲና ከዱባይ ጋር ሲነጻጸር የባህሬን ለየት ያለ ውበት ያላቸውን የወርቅ ዲዛይን በጥበቧ ይታወቃሉ። በተለይ ደግሞ 21 ካራት እና 22 ካራት ቀይ ወርቅ ተብሎ የሚታወቀው ጥራቱ እጅግ በጣም ከፍተኛ ስለሆነ የባህሬን በዓለም ገበያ እንዲሁ ተፈላጊ ነው። ነገር ግን ዋጋው ብዙ ጊዜ ከዱባይ ጋር ተመሳሳይ ነው። ዲዛይን ዋጋው ግን ሊለያይ ይችላል። ዲዛይናቸው የባህሬን ወርቅ ስለሚበልጥ ማለት ነው። በሎካል ትሬንድ በምንመለከትበት ሰዓት ላይ በኢትዮጵያ ማለት ነው የወርቅ ዋጋ አሁን ሁለት አይነት መልክ እንዳለው መመልከት እንችላለን። እሱ መጨረሻ ላይ ነግራችኋለሁ። መጀመሪያ ግን የባህሬን ዲናር በባህሬን ዲናር 24 ካራት 21 ካራት እና 18 ካራት በስንት እየተሸጠ እንደሆነ ልንገራችሁ። ከዛ በፊት ግን ቪዲዮውን እየተከታተላችሁ ያላችሁት ሰብስክራይብ ሳታደርጉ ላይክ ሳታደርጉ እንዲሁም ሼር ሳታደርጉ ከሆነ ቤተሰብ እንድትሆኑና የዚህን ወርቃማ ቤተሰብ ትቀላቀሉ ዘንድ እጋብዛለሁ። በመቀጠል የባህሬን ዲናር 24 ካራቱ በ61 የባህሬን ዲናር ነው እየተሸጠ የሚገኘው። 21 ካራቱ ደግሞ በ47 ከ48 የባህሬን ዲናር እየተሸጠ ይገኛል። 18 ካራቱ በ41 ከ30 እስከ 46 ከ55 የባህሬን ዲናር እየተሸጠ ይገኛል ማለት ነው። ኦልሞስት ከዱባይ ጋር ካለው ዋጋ ጋር ተመሳሳይ ነው ማለት ይቻላል ማለት ነው። እንግዲህ ምንድነው በኢትዮጵያ በተለይ ስላለው የወርቅ ገበያ ስላለው ሁለት መልክ እንደ ቲፕ እዚህ ቪዲዮ ላይ የምነግራችሁ። በእርግጥ የዛሬው መረጃችን በዋናነት የሚያጠነጥነው በሳውዲ በዱባይ እና በባህሬን ቢሆንም ነገር ግን በተለይ በኢትዮጵያ ያለውን የወርቅ መልክ ምን ይመስላል የሚለውን ለማወቅ ለምትፈልጉ በተለይ በኢትዮጵያ የወርቅ ገበያ ላይ አሁን ሁለት አይነት መልክ አለው። የመጀመሪያው የብሔራዊ ባንክ ማበረታቻ ነው። እንደነገርኳችሁ ቅድም መንግስት ወርቅን በህጋዊ መንገድ ስታስረክቡ በብዛት ማበረታቻ አለው። ሌላኛው ደግሞ ሁለተኛው መልክ ደግሞ ምንዛሬ ተመን ተጽዕኖ ነው። በተለይ በሀገር ውስጥ ያለው የወርቅ ዋጋ ከዶላር ምንዛሬ ጋር የሚጓዘው ዶላር በጨመረ ቁጥር ወርቅ ዋጋውም ከፍ እያለ ነው እያየን ያለ ነው ማለት ነውና የወርቅ ዋጋ በብር ሲሰላ እንዲሁ ይጨምራል ማለት ነው። ስለዚህ የነገ ዋጋ እንግዲህ አብረን የምንመለከት ይሆናል። በሀገር ውስጥ ያለውን እንዲሁም በውጭ ያለውን መረጃም ይዤላችሁ ቀርባለሁ። ነገር ግን ይህንን ሁለት የወርቅ ዋጋ በመልክ ማለት ነው በሀገር ውስጥ ያለውን መረዳት እጅግ በጣም ጠቃሚ ነው ብዬ ስላሰብኩ ያካፈልኳችሁ። ለዛሬ ያስኩላችሁ መረጃ እጅግ ጠቃሚ ነው ብዬ አስባለሁ። ሼር ማድረግ እንዲሁም ይጠቅመዋል ለምትሉት ሰው ማጋራት አይረሳ። ብያላችሁበት ሰላም ሁኑልኝ።